ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርብ ያለው አብራችሁ ቆይታ ማደርገው ቤቴል ታምራት ነኝ። በቅድሚያ ማርሰ ዜናዎቹን አስደምጣችኋለሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን መንፈስ ቅዱስ ጥንታዊ ጴንጤቆስጣዊነትን ማስቀጠል በሚል መሪ ቃል የጾም ጸሎት ኮንፈረንስ ተካሄደ። ኢትዮጵያ ከፍተኛ ኃይል ከሚያመነጩ 10 የአፍሪካ ሀገራት ተርታ በ7ኛ ደረጃ ላይ ተቀምጣለች ተባለ። ከውጪ ኮንጎና ሩዋንዳ ለረጅም ጊዜ ሲጠበቅ የነበረውን የሰላም ስምምነት በዋሽንግተን ተፈራረሙ። ወደ ሰሜን ኮሪያ መጽሐፍ ቅዱስ፣ ሩዝ እና ዶላር ሊልኩ የነበሩ አሜሪካውያን በቁጥጥር ስር ዋሉ። ተመልካቾቻችን ወደ ዝርዝር ዜናዎች አለፍኩኝ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን መንፈስ ቅዱስ ጥንታዊ ጴንጤቆስጣዊነትን ማስቀጠል በሚል መሪ ቃል የጾም ጸሎት ኮንፈረንስ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል መንፈስ ቅዱስ ጥንታዊ ጴንጤቆስጣዊነትን ማስቀጠል በሚል መሪ ቃል የጾም ጸሎት ኮንፈረንስ ከሰኔ 16 እስከ ሰኔ 20 2017 ዓ.ም የተከናወነ ሲሆን ከክልሉ ከሚገኙ ከ98 አጥቢያዎችና ከ20 አዳጊ ቤተክርስቲያናት የመጡ ከ230 በላይ የሙሉ ጊዜ አገልጋዮች በ22 ሙሉ ወንጌል አጥቢያ በመገኘት ተሳታፊ ሆነዋል። በኮንፈረንሱ ላይ የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ስንሻው ተገኝተው ስለ መንፈስ ቅዱስ ንግግር አድርገዋል። የአምስቱ ቀናት የጾም ጸሎት ኮንፈረንስ ከጧቱ 2 ሰዓት ከ30 እስከ 9 ሰዓት ከ30 ሲካሄድ የቆየ ሲሆን ዶክተር በቀለ በዳዳ፣ መጋቢ ተሾመ ዳምጤ፣ መጋቢ ሽፈራው ፈይሳ፣ መጋቢ ተስፋዬ ገዛኸኝ፣ ነብይ ሰለሞን ከተማና የተለያዩ ዘማሪዎች አገልግለዋል። የክልሉ ፕሬዝዳንት መጋቢ ፋሲል ተክሉ የጾም ጸሎቱ ኮንፈረንስ ዓላማ የመንፈስ ቅዱስ እንቅስቃሴ እንደገና በቤተክርስቲያናችን እንዲነሳና ምድራችንም ለበረከት እንድትሆን ጸሎት ማድረግ እንደሆነ በመግለጽ ጌታ መልካም ጊዜ ሰጥቶናል ሲሉ ተናግረዋል። ኢትዮጵያ ከፍተኛ ኃይል ከሚያመነጩ 10 የአፍሪካ ሀገራት ተርታ በ7ኛ ደረጃ ላይ ተቀምጣለች ተባለ። ኢትዮጵያ በአሁኑ ወቅት ከፍተኛ ኃይል ያመነጩ ካሉ 10 የአፍሪካ ሀገራት መካከል በ7ኛ ደረጃ ላይ መቀመጥ ችላለች ሲል የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በአገልግሎቱ ፕሮሰስ እና ኳሊቲ ማኔጅመንት ስራ አስፈጻሚ አቶ ሱባሎ ጤናው እንደተናገሩት ከዚህ ቀደም ኢትዮጵያ በዘርፉ ከምርጥ 10 የአፍሪካ ሀገራት ተርታ ተመድባ ባታውቅም ከህዳሴ ግድብ ወዲህ ግን ኃይልን ከማመንጨት አንጻር የ7ኛ ደረጃን ይዛለች። ከአፍሪካ ሀገራት መካከል ደቡብ አፍሪካ ለዜጎቿ በፈረቃ ኤሌክትሪክን የምታዳርስ መሆኗን አንስተው እንደ ግብጽ፣ ሞሮኮና አልጄሪያ ያሉ ሀገራት ደግሞ የተሻለና የተረጋጋ ኤሌክትሪክን ለዜጎቻቸው ከሚያዳርሱት መካከል ተጠቃሽ ናቸው ብለዋል። ምንም እንኳን ኢትዮጵያ በዚህ ረገድ ከምርጥ 10 የአፍሪካ ሀገራት ተርታ ብትመደብም ካላት ሰፊ የህዝብ ቁጥር አንጻር እንዲሁም ወደ ኢንዱስትሪው ዘርፍ ለመሸጋገር ከምታደርገው ጥረት አኳያ የኤሌክትሪክ ዘርፉን ማሳደግ ይጠበቅባታል ሲሉ ስራ አስፈጻሚው ጨምረው ተናግረዋል። በተለይም ደግሞ በቀጣይ ያላት የህዝብ ቁጥር እየጨመረ በሚመጣ ወቅት ኃይል የማመንጨት አቅሟን ይበልጥ ማሳደግ እንደሚገባት ተጠቁሟል። መረጃው የዳጉ ጆርናል ነው። ተመልካቾቻችን እየተከታተላችሁ የምትገኙት ከጄኤምኤም ቴሌቪዥን ወደ እናንተ የሚተላለፈው የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። ሱዳንና ደቡብ ሱዳን ወደ ውጭ በሚላከው የነዳጅ ምርት ክፍያ ላይ አልተስማሙም ተባለ። የባህር በር የሌላት ደቡብ ሱዳን የምታመርተውን ነዳጅ በሱዳን በኩል ለውጭ ገበያ የምታቀርብ ሲሆን ለዚህም በምትከፍለው ክፍያ ዙሪያ ከሱዳን ጋር ከስምምነት መድረስ አልቻለችም ተብሏል። ደቡብ ሱዳን ነዳጇን በፖርት ሱዳን በኩል ስትልክ ትከፍል የነበረው ክፍያ ላይ ሱዳን ከሎጂስቲክ ወጪ የተነሳ ማሻሻያ ማድረጓ ሀገራቱ እንዳይስማሙ አድርጓቸዋል ተብሏል። በጦርነቱ ምክንያት የነዳጅ ምርቷን ለዓለም ገበያ ማቅረብ ያልቻለችው ደቡብ ሱዳን በ2024 በኢትዮጵያ አድርጋ በጅቡቲ ለመላክ የሚያስችላትን የነዳጅ ቱቦ ለመስራት ማቀዷን መግለጿ ይታወሳል። ኮንጎና ሩዋንዳ ለረጅም ጊዜ ሲጠበቅ የነበረውን የሰላም ስምምነት በዋሽንግተን ተፈራረሙ። ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ ለ10 ዓመታት የዘለቀውን አስከፊ ግጭት ለማስቆም የሚያስችል የሰላም ስምምነት በዋሽንግተን ተፈራረሙ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት የተፈረመው ይህ የሰላም ስምምነት አሜሪካ ከኮንጎ ብርቅዬ ማዕድናት ተጠቃሚ እንድትሆን ሊያደርጋት እንደሚችል ተገልጿል። በሁለቱ ጎረቤት ሀገራት የተደረሰው የሰላም ስምምነት በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የሚዋጉ ታጣቂ ቡድኖች ውጊያ ማቆም፣ ትጥቅ መፍታት እና ተዋጊዎችን ወደ መደበኛ ህይወት መመለስን ያለመ ነው ተብሏል። ስምምነቱን በተመለከተ ዝርዝር መረጃዎች አልወጡም። ዘገባው የቢቢሲ ነው።
ወደ ሰሜን ኮሪያ መጽሐፍ ቅዱስ ሩዝ እና ዶላር ሊልኩ የነበሩ አሜሪካውያን በቁጥጥር ስር ዋሉ። ዳንኤል አንተነህ ዝርዝር አለው። የደቡብ ኮሪያ ባለስልጣናት 1300 የሚገመቱ የፕላስቲክ ጠርሙሶችን በሩዝ በዶላርና በመጽሐፍ ቅዱስ በመሙላት ወደ ሰሜን ኮሪያ በባህር ሊልኩ ሲሞክሩ የነበሩ 6 የአሜሪካ ዜጎችን በቁጥጥር ስር ማዋላቸውን የዜና ዘገባዎች አመላክተዋል። የዩናይትድ ስቴትስ ዜግነት ያላቸው ተጠርጣሪዎች የተያዙት አርብ ማለዳ ላይ ጠርሙሶቹን ከሰሜን ኮሪያ ጋር በተከለከለው የፊት ለፊት ድንበር አካባቢ አቅራቢያ ከሚገኝ ጓንጓ ደሴት ወደ ባህር ለመልቀቅ ሲሞክሩ ከተያዙ በኋላ ነው ሲል የደቡብ ኮሪያ ባለስልጣን ዮንግሃይ ዜና አገልግሎት ዘግቧል። 6 ሰዎች በቁጥጥር ስር የዋሉት አካባቢውን የሚጠብቅ የባህር ዳርቻ ወታደራዊ ክፍል ለፖሊስ ካሳወቀ በኋላ ነው። ደቡብ ኮሪያ ከሰሜናዊ ድንበር አቋርጠው የሚመጡ የፕላስቲክ ጠርሙሶች ወይም የሚበር ፊኛ ላይ የሚላኩ ቁሳቁሶች በኮሪያ ልሳነ ምድር ላይ ውጥረትን ፈጥረዋል። ዮንጋ እንዳለው ፒዮንግያንግ ፕሮፓጋንዳ ወደ ሰሜን እንዳይጀምር የሚከለክል አስተዳደራዊ ትዕዛዝ ለአካባቢው ተግባራዊ ሆኗልም ተብሏል። እንደ አውሮፓውያን አቆጣጠር በ2023 የደቡብ ኮሪያ ህገ መንግስታዊ ፍርድ ቤት የ2020 በራሪ ወረቀቶችንና ሌሎች ዕቃዎችን ወደ ሰሜን ኮሪያ መላክ ወንጀል የሚያደርግ ህግን የሻረ ሲሆን የመናገር ነጻነትን ከመጠን በላይ ይገድባልም ብሏል። ነገር ግን በጁን መጀመሪያ ላይ የፕሬዝዳንት ሊ ጄሚንግ አዲሱ የሊበራል መንግስት ከሰሜን ኮሪያ ጋር የፈጠረውን አለመግባባት ለማስቀረትና የግንባር ቀደምት የደቡብ ኮሪያ ነዋሪዎችን ደህንነት ለማስጠበቅ እንዲህ ያሉ የሲቪል ዘመቻዎችን ከሌሎች ደህንነት ጋር በተያያዙ ህጎች ላይ እርምጃ ለመውሰድ እየሞከሩም ይገኛሉም ተብሏል። በመጨረሻም በፊሊፒንስ ሰማይ በጠራራ ፀሐይ የኢየሱስ ክርስቶስን መልክ የሚይዝ ደመና ብቅ ብሎ መታየቱ ብዙ ሰዎች መጽሐፍ ቅዱሳዊ ምልክት ነው ብለው እንዲያምኑ ማድረጉ ተነገረ። አስደናቂው ትዕይንት የታየው በሰኔ 14 2025 በፊሊፒንስ ናጋ ከተማ ብሔራዊ ወጣቶች ቀንን በማስመልከት የፔና ፍራንሲያ የካቶሊክ ቤተክርስቲያን ህዝቡ ለአምልኮ በተሰበሰበበት ወቅት ሲሆን በርካታ ምዕመናን ቀጥ ብለው የቆመ ሰው የሚመስል ደመና አይተዋል። በተሰብሳቢዎቹ ምስሉን በማቅረብ በተቀረጸ ጉልህ ምስል እንደ ራስ፣ ጸጉር፣ እግርና የተዘረጋ እጅ የሚመስሉ ዝርዝሮችን የአካል ቅርጾችን በደመናው ላይ እንደታዩ በማህበራዊ ሚዲያ የተጋራው ምስል አሳይቷል። ይህም በስፍራው ለነበሩ ምዕመናንና በፊሊፒንስ ውስጥ ላሉ ብዙ ሰዎች በጊዜው ተከስቶ የታየው ምስል ፍጹም የመለኮታዊ መገኘት ምልክት እንደሆነ እንደቆጠሩት የተለያዩ መገናኛ ብዙሃን ዘግበዋል። መረጃው የዴሊ ሜል ነው። ተመልካቾቻችን የዕለቱን ዜናዎች ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን መንፈስ ቅዱስ ጥንታዊ ጴንጤቆስጣዊነትን ማስቀጠል በሚል መሪ ቃል የጾም ጸሎት ኮንፈረንስ ተካሄደ። ኢትዮጵያ ከፍተኛ ኃይል ከሚያመነጩ 10 የአፍሪካ ሀገራት ተርታ በ7ኛ ደረጃ ላይ ተቀምጣለች ተባለ። ከውጪ ኮንጎና ሩዋንዳ ለረጅም ጊዜ ሲጠበቅ የነበረውን የሰላም ስምምነት በዋሽንግተን ተፈራረሙ። ወደ ሰሜን ኮሪያ መጽሐፍ ቅዱስ ሩዝ እና ዶላር ሊልኩ የነበሩ አሜሪካውያን በቁጥጥር ስር ዋሉ። ለዕለቱ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብረናችሁ ቆይታ አደረግነው እኔ ቤቴል ታምራት ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነህ ጋር አብረናችሁ ነበርን። ከቀሪ ጄኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። ሰላም ቆዩ።